ተወደደም ተጠላም እኚህ አባት አውደ ምሕረት ላይ ሰበኩት እኔን አይወክልም። የክርስትና አስተምሮ አይወክልም። ሊቀ ሥልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለመምጣቱ በጣም ይገርም። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝሩ ነው ማለት አይደለም። ለእግዚአብሔር ዓይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው እዚህ ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በዓይንም ይሰማል። ሰው ያው አንድን ሰው እንደዚህ ብለው ይመጣል አይደል? ምንድነው ያልኳቸው እናንተ እና ነው ያልኩት ማለት ነው። ስለዚህ በዓይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ሥላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ሥላሴ በማለት ይመልሳሉ። ይሄን ጊዜ በማለት እንዴት ላላችሁ ይሄ መብረቅ የሚያወርድ ነው። ሥላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ለሥላሴ ጾታ የላቸውም ማለት ይቆጣሉ። ዛሬ እስቲ አንድ ጉድ ልንገራችሁ። ይሄንን ታያችኋል። ይሄ ቁርአን እንግዲህ ሙስሊሞች የሚተዳደሩበት መጽሐፍ ነው። ይሄንን ቁርአን የጻፉት ሰዎች ከእስልምና ወጥተው ክርስቲያን እንደሆኑ ታውቃላችሁ። የቁርአን ጸሐፊዎቹ ማለት ነው። ለምሳሌ የት ላይ ታገኛላችሁ? በሳሂህ አልቡኻሪ 36:17 ላይ እንደዚህ ይላል። አንብብላችሁ እናንተ ስክሪን ላይ ይዩት። እሺ አነስ ረዲየላሁ ዐንሁ እንደተወራው ከአነስ እሺ እስልምና የተቀበለ ሱረቱል በቀራ እና አልኢምራንን ያነበበው ያፈዘ እና ለነብዩ ወሂ ወይም ደግሞ የአላህን መገለጥ ይጽፍ የነበረ አንድ ክርስቲያን ሰው ነበረ። ምን ሰው ነበረ? ክርስቲያን ሰው ነበረ። በኋላም ወደ ክርስትናው ተመለሰና ሙሐመድ እኔ ከጻፍኩለት ውጪ ምንም የሚያውቀው ነገር የለም ይል ጀመረ። ይሄ ቁርአን የጻፈው ሰው ማለት ነው። መጀመሪያ ሰልሞ ነበረ እንግዲህ ትክክለኛ ሃይማኖት እንትመስሎት። ከዛ በኋላ መሐመድ መሐይም ስለነበረ እሱ ነበር ቁርአን የሚጽፍለት። ምን አለ? እኔ ከጻፍኩለት ውጪ መሐመድ ምንም የሚያውቀው ነገር የለም። ሰውየው ክርስቲያን ስለነበረ ከመጽሐፍ ቅዱስ እየኮረጀ አንዳንድ ነገር ታሪኮችን ይጽፍለታል። መሐመድ እሱን ቁርአን እያለ ለሰው ይነግረዋል። በኋላ እኔ ከጻፍኩለት ውጪ ምንም የሚያውቀው ነገር የለም ካለ በኋላ ወጣ ከእስልምና ክርስቲያን ሆነ። ከዛ መሐመድ አስገደለው። እንደዚህ ለቀጥለው። ከዚያም አላህ ህይወቱን አሳለፋት ወይም ሞተ እና ሰዎቹም ቀበሩት። እሺ ነገር ግን በማለዳው ምድር አስክሬኑ ወደ ውጪ አውጥታ ጥላው አገኟት። እሺ እነሱም ይህ የመሐመድና የባልደረባዎቹ ስራ ነው፣ ከእነሱ ስለኮበለለ ወይም ከእስልምና ስለወጣ የጓደኛችንን መቃብር ቆፍረው አስክሬኑ አውጥቶታል አሉ። በመሆኑ መቃብሩን በደንብ አጥልቀው እንደገና ቀበሩት ይላል። 3 ቀን ቀበሩት። መሐመድ ሌሊት እየሄደ ከጓደኞቹ ጋር ሄዶ ከመቃብር ያስወጣል። ሰዎቹ ይሄ የመሐመድ ስራ ነው፣ ከእስልምና ስለወጣ ነው ያስገድለው አሉት። ይሄ ብቻ አይደለም። በሱነን አቢ ዳውድ 43:58 ላይም ሌላ ጸሐፊ ደግሞ ብዙ ጸሐፊዎች ናቸው ያሉት። ከዛ ውስጥ ደግሞ ሌላው ጸሐፊ እንደዚህ ይላል። አብደላህ ኢብን አባስ እንደተወራው አብደላህ ኢብን አቢ ሳህ የአላህ መልእክተኛ ወሂ ወይም ደግሞ የወረደውን የመለኮታዊ ቃል ይጽፍላቸው ነበር። ይሄ ሰው ማለት ነው። ሰይጣን አንሸራተተውና ከእስልምና አስወጥቶ ከካህዲዎች ጋር ተቀላቀለ።
በኋላም የመካ ድርቅ በተቀናጀ ቀን የአላህ መልእክተኛ እንዲገደል ትእዛዝ አስተላለፉ። እንግዲህ ይህም ሰውም ከእስልምና ወጣ። ከዛ ምን አሉ? ሴጣን አሳስቶ ነው ከእስልምና የወጣው። ምን? የቁርአን ጻፊ፣ ቁርአንን የጻፉ ሰዎች ማለት ነው። ፕሪንት ያደርጓል ለመሺ የመጀመሪያውን ቁርአን የጻፉት ማለት ነው። ኦሪጂናሉን ቁርአን የጻፉ ሰዎች ከእስልምና ከዛ ምን አለ? ግደሉልኝ አለ። ጀረሻ ሰውየው በቃ እንዳትገሉኝ ብሎ ለመናቸው እና እንዳይሞት እንትን አደረጉለት ማለት ነው። እንግዲህ የቁርአን ጻፊ ለምሳሌ መጽሐፍ ቅዱስ ጻፊዎች ሐዋርያትና ነቢያቶች አይደሉ? አስባቸዋል። ሙሴ እኔ ከጻፍኩት ውጪ ፈጣሪ ምንም አያውቅም እያለ ጥሎ ሲሄድ፣ ወይም ደግሞ ጳውሎስ እኔ ከጻፍኩት ውጪ እኮ ምንም አያውቅም እያለ አስባችሁታል? በጣም ከምር ሙስሊሞች ቆም በሉና አስቡ። በመደመ ነፍስ ነው እየመሯቸው ያሉት፣ በስሜት ነው እየመሯቸው ያሉት። በሰባተኛው ሴንቸሪ ላይ አንድ ሰው ተነሳ። በዛ በበረሃማው አካባቢ በዓመት አንዴ ለአንድ ወር ያህል ዋሻ ውስጥ ሄደው ቤተሰቦቹ የጣዖት አምልኮ ልምምድ ስለነበራቸው ሴኩሌሽን ያደርጉ ነበረ። ይሄም መረጃውን ከፈለጋችሁ ሳያል ቡካሪ ቡክ አንድ ሀዲስ ነምበር 1 ሀዲስ ነምበር 3 ቡክ አንድ ሀዲስ ነምበር 3 ላይ እንዲሁም ደግሞ ሳይ ሙስሊም 160 ኤ ላይ ታገኙታላችሁ። ወይንም ደግሞ ሳያል ቡካሪ 6982 ላይ ታሪኮቹን ታገኙታላችሁ። ሄራ ዋሻ ውስጥ ሄዶ አንድ ወር ያህል የመቆየት ልምድ ነበረው። ምግብን ይዞ ይሄዳል። ከዛ በኋላ ከዕለታት አንድ ቀን ግን እዛ በጨለማ ውስጥ ቀን ይመጣል፣ ምግብ ይወስዳል ከድጃ ጋር። ከድጃ ደግሞ በ15 ዓመት በልጠዋል። ሀብታም ነበረች፣ እሱ ደሃ ነበረ። እናቱ ሞታለች፣ አባቱ ሞቷል፣ አያቱ ሞቷል፣ አጎቱ ሞቷል፣ ዘመዶቹ ኦልሞስት ሞተዋል ማለት ነው። ስለዚህ ከድጃ ጋር ተጣቆ ነው ያለው። እሷ በእድሜ ትበልጠዋለች። እሷ 5 ሆኖ 40 ዓመት ነበረች። ከዛ በኋላ ደግሞ እሷ እንግዲህ እያረጀች ነው። እሷ 40 ዓመት ሲሆነው እንግዲህ 15 ዓመት ሲጨምር እሷ ላይ 15 ጨምሩ ስንት ዓመት ማለት ነው? እሷ 55 ዓመቷ ነበረ። ከዕለታት አንድ ቀን የሆነ አካል መጣና ሌሊት እንግዲህ እዛ ሄዶ ሲተኛ እንግዲህ ጫካ ውስጥ ገደል ውስጥ ብቻችሁ የምታድሩ ከሆነ አስቡት። ለአንድ ወር ያህል እየሄደ ቆያል፣ ስንቅ እየያዘ እየመጣ። ከዛ ከዕለታት አንድ ቀን ገም አለውና አንብብ ይቅር አለው። ኧረ ማንበብ አልችልም ነፍሱ እስክትወጣ ምናምን ነገር ሲለቀው እየሮጠ ወደ 55 ዓመት አሮጊት ጋር መጣ። ከነቢይ ትሆናለህ አለችው። ነቢይ ሆነ። የቸገረው እርጉዝ ያገባል እንደሚባለው የቸገረው ነበር፣ እሱ ቸግሮት ነበር። ነቢይ ትሆናለህ ሲባል ነቢይ ሆነ። አለቀ። ከዛ እኔም ተከታዮች መሀይም ናቸው አለ። መሀይማኖቹን ሰበሰበ፣ ተከተሉት። ከዛ ወዲያ ሁሉም ከዛ ነቢይ ያደረጉት። ከዛ በኋላስ ብድጊልና ከሌኮ ሙስሊም ነው ይላል። ብድጊልና ሙስሊም ናቸው እንትና ይላል። መረጃ ሲባል ግን የለም። ዝም ብለህ መናገር ነው በቃ። ክሌም ታደርጋለህ ዝም ብለህ። አሁን ተነስተህ እኮ ታውቃላችሁ መለስ ዜናዊ ፍቅር ሲዝም እምነት ተከታይ ነው። መረጃ ያው ከመጽሐፉ ታውቃላችሁ። ኃይለማርያም ደሳለኝ ሲሞት ጠብቁና ፍቅር ሲዝም እምነት ተከታይ ነው። መረጃ ከፍቅር ሲዝም መጽሐፍ ውስጥ ታውቃላችሁ። መንግስቱ ኃይለማርያም የፍቅር ሲዝም እምነት ተከታይ ነው። እንደውም ቀንደኛ አክራሪ የፍቅር ሲዝም እምነት ተከታይ ነበረ። መረጃ ከፍቅር ሲዝም መጽሐፍ ውስጥ ስላልሞቱ እነሱ ሲሞቱ ጠብቀ ማለት ነው። ብርግትልና ቴዎድሮስ ፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው ከመጽሐፍ ውስጥ። ብርግትልና አፄ ሚኒሊክ የፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው የፍቅር ሲዝም መጽሐፍ ውስጥ ምን የሚል አለ? እኔ ምኒልክ የፍቅር ሲዝም እምነት ተከታይ ነኝ የሚል ቃል በቃል አለ። ይኸው እስቲ ፍቅር ምኒልክ እናንተ መጽሐፍ ውስጥ ቃል በቃል ራሱ እኔ ክርስቲያን ነኝ ያለበት አለ? የለም። ይኸው የፍቅር ሲዝም መጽሐፍ ውስጥ ግን እኔ ምኒልክ የፍቅር ሲዝም እምነት ተከታይ ነኝ የሚል አለ። አይ ድንቁርና! ሰውየው ከሞተ ከሺህ ዓመት በኋላ መጽሐፍ እንደዛ ብለህ ታስጽፍና ይኸው ቃል በቃል አለ። እስቲ እናንተ ጋር አይ እስቲ ከአንተ ወደ ኋላ ሄድና መለስ ብለህ መረጃ አምጣ ፍቅር ሲዝም እምነት የሚባል መኖሩን ስትለው ኖ ኖ ኖ ኖ ይሄ እኮ የአምላክ ቃል ነው፣ ከዚህ ውጭ አንፈልግም። ተረረም ሀይ ያንን ተረተረ ስለሆነ እቀበላለሁ። ስለ እኔ ክሌም እያደረገ የኔም መጽሐፍ አይቀበልም። ተጫወቱበት። በቃ ይህንን ህዝብ ተጫወቱባቸው። የምር ብሬን ወሽ አደረገውን ያሳደጓቸው ዘሆን ላስተውሉ አይምሯቸውን እጥብ አድርገውታል። ከዛ ወዲያ
ትኩረት እንዲያደርጉ ያደረጓቸው ሰላት፣ ልብስ ማሳጠር፣ እንዴት ውዱ ማድረግ፣ ሽንት ቤት ሲገቡ እንዴት እንደሆነ፣ ስንት ማግባት፣ ከዛ በኋላ ውዱ ካደረጉ እንዴት ነው ውዱ የሚያፈርሰው ምንድን ነው? በቃ እነኚህ ላይ ምድራዊ የሆኑ ስርዓቶች ላይ ስለ አምላክ ፓርት የለም። ስለ ሃይማኖቱ ጠንቅቆ የለም። ከዛ ወዲያ መፈከር የኛ ሃይማኖት ጥሩ ነው፣ ንጹህ ነው፣ መልስ አለው ለሁሉ፣ አልወለደም፣ አልተወለደም፣ አምሳያ የለውም፣ ቢጤ የለውም፣ እችን ይሞሏቸዋል። ከዛ በኋላ የለም መልስ። ከዛ በኋላ ምንም ነገር ስትጠየቅ ሃይማኖታቸውን መረጃ ስትጠይቃቸው የሰደብካቸው ላይ ይመስላቸዋል፣ ያበሳጫቸዋል፣ ያናድዳቸዋል። ምክንያቱም መረጃ የለም። ክሌም ግን ዝም ብለህ ታደርጋለህ። ብድግ ብለህ ለምሳሌ ምኒልክ ዘፈርስት እናቱን ተወስድና ሙስሊም ነች ይላሉ። ስሟን ይቀይሩና ብልቂስ ምናምን ይሏታል። ንግስት ሳባ ሙስሊም ነች። በቃ ምን ታመጣለህ? ኧረ ተው፣ የምኒልክ እናት እንዴት ነው ሙስሊም የሆነችው? አይ ሙስሊም ነች። በቃ ቁርአን እንትን ብሏል። በቃ ብሏል። በቃ ድንቁርና እንዴት ተጠናወተ? ከባድ ነው። ከኢትዮጵያ ታሪክ ይህንን ታሪክ ማምጣት ይቻላል አይቻልም? እሺ ሐውልቶቿ እንትኖቿ እኮ ታሪካዊ እንትኖች አሉ። ክርስትናን ሪፍሌክት የሚያደርጉ ወደ እንትን የሚመጡ እንጂ ወደ እስልምናው የሚቀርቡ አይደሉም። ክፉ ስምን ያወጡላቸዋል አለ ጌታችን ሐዋርያትን። ክፉ ስም ማውጣት መሪ ጌታ ማለት እኮ ነው። መሪ ማለት የሚመራ ጌታ ማለት እኮ የሊቃውንት ሁሉ ጌታ፣ አባት፣ መሪ፣ ተጠያቂ ማለት እኮ ነው። ወገኖች ሲንወቅ ይሄ ደግሞ ካህናተ ደብተራ ይላል። ደብተራ ኦሪት፣ የኦሪቷ ድንኳን ማለት ነው። እሺ አንቲ ውእቱ ደብተራ እንተ ተሰመይች ቅድስተ ቅዱሳን ይላታል። እመቤታችንን ድንኳን ሲል ደብተራ ነሽ ይላል። እመቤታችንን ምን ልትባል ነው? አረ ምዕመናን የእግዚአብሔር ያለ እንዴ እናስተውል እንጂ። የት ሂዶ ነው ያዝክንትል ስሙ መሰግል ይለው የለ ጠንቋይ ይለው የለ ራሱ አይኑን ይጠንቁለውና ጠንቋይ ሰገለ ይላል። ግሱ ያወጣለታል ራሱ ሰገለ ጠነቆለ፣ ይሰግል ይጠነቁላል፣ ይጠንቁል አለና ሀዛ ምን አለው? መሰግል በባይድ ዘራ ወጥቶ ጠንቋይ ብሎ አስቀምጦለት የለ። በዛው በመጠንቋዩ አትጠሩትም ደግሞ ምን አገባውና ነው እኔ መሪ ጌታ ነኝ እኔ ደብተራ ነኝ የሚል? ደብተራ ማለት እኮ የቀለም ቀንድ ማለት እኮ ነው። በሊቃውንቱ በነ አድያም ሰገደ ኢያሱ በጎንደር መንግስት እኮ ደብተራ ማለት ሊቅ ማለት እኮ ነው። ቀለምን ሰብስቦ የያዘ ድንኳኑ ለሐዘንም ለደስታም ያገለግላል። ብዙ ህዝብ ይይዛል፣ ያስተናግዳል። ቀለምን በየአይነቱ ሰብስቦ የሚያስተናግድ ሊቅ እኮ ማለት ነው። እውነታው ስለሆነ ነው የምነግራችሁ፣ እንዳትሳሳቱ ነው እየነገርኳችሁ ያለ። ዛሬ ክፎች መናፍቃን፣ ክፎች የቤተ ክርስቲያን ጠላቶች መልካሙን ስም ወርቁን ስም ጥላሸት እየቀቡ ደብተራ ማለት ጠንቋይ ማለት ነው፣ መሪጌታ ማለት ጠንቋይ ማለት ነው እያሉ ከአባቶቻችሁ ጋር ከሊቃውንቱ ጋር ይለያችሁ። እንደምመና በጣም እኮ